የኢትዮጵያ ሀገራዊ ምክክር ኮሚሽን እየገጠሙት ያሉት ተግዳሮቶች ዋናውን ጉባኤ ሊያዘገየው እንደሚችል ጥርጣሬዎች ሲነሱ ነበር። የሥራ ጊዜው ሊጠናቀቅ 3 ወራት ገደማ የቀሩት ሀገራዊ ምክክር ኮሚሽን በሚፈለገው ልክ እየሄደ ነው ወይ? ተቀባይነቱስ እንደታሰበው ሆኖ ይሆን የሚለው ላይ በርካታ ጥያቄዎች ሲነሱበት ቆይቷል። በተለይም በትግራይ ክልል አጀንዳ ማሰባሰብ አለመቻሉ ከሚነሱበት ጥያቄዎች መካከል ነው። ከሰሞኑም የሀገራዊ ምክክር ኮሚሽኑ እንቅፋት እንደገጠመው በግልጽ አሳውቆ እንደነበር ይታወሳል። አሁን ደግሞ ኮሚሽኑ በቀሩት 3 ወራት ውስጥ የምክክር ሂደቱን ማጠናቀቅ እንደማይችል አስታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በሚቀረው የ3 ወራት ጊዜ ውስጥ ምክክሩን አድርጎ ማጠናቀቅ ይቻላል ወይ ተብለው ተጠይቀው የትግራይ ክልል የምክክር ሂደት አለመካሄድ፣ በትጥቅ ትግል ውስጥ የሚገኙ ቡድኖችና ጥቂት የሚባሉ የፖለቲካ ፓርቲዎች በሂደቱ አለመካተታቸው ኮሚሽኑም ዋናውን ሀገራዊ ምክክር በሚቀረው ጊዜ ውስጥ አካሂዶ እንዳያጠናቅቅ ተግዳሮቶች መሆናቸውን ገልጸዋል። የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ በትግራይ ክልል የምክክር ሂደቱ እንቅፋት እንደገጠመው ከሰሞኑ ከፖለቲካ ፓርቲዎች ጋር በአዳማ በነበራቸው ስብሰባ መናገራቸው ቀድሞውኑ ኮሚሽኑ ሲነሱበት ከነበሩ ጥያቄዎች ጋር ተዳምሮ ምክክሩ ሙሉ እንዳይሆን ያደርገዋል የሚሉ ስጋቶች እንዲንጸባረቅ ሲያደርግ እንደነበር አይዘነጋም። በሕዝብ ተወካዮች ምክር ቤት የሥራ ዘመኑ ለ1 ዓመት ከተራዘመለት በኋላም 3 ወራት ብቻ የቀረው የምክክር ኮሚሽኑ በእነዚህ 3 ወራት ውስጥ የምክክር ሂደቱን ማጠናቀቅ እንደማይችል የኢትዮጵያ የሃይማኖት ተቋማትና የሲቪል ማህበረሰብ ድርጅቶች የላቀ ተሳትፎ ለሀገራዊ ምክክር ውጤታማነት የተሰኘ የምክክር መድረክ ማክሰኞ ህዳር 23 2018 ዓ.ም ባካሄደበት ወቅት አስታውቋል። በመድረኩም በስካሁኑ የምክክር ሂደት ያጋጠሙ ዋና ዋና ተግዳሮቶችና የተደረጉ ጥረቶችን በተመለከተ ገለጻ ያደረጉት የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነሯ በሚቀረው የ3 ወራት ጊዜ ውስጥ ምክክሩን አድርጎ ማጠናቀቅ ይቻላል ወይ ተብለው ከመድረኩ ተሳታፊዎች ነበር የተጠየቁት። እሳቸውም ታዲያም በሰጡት ምላሽ የትግራይ ክልል የምክክር ሂደት አለመካሄዱም፣ በትጥቅ ትግል ውስጥ የሚገኙ ቡድኖችና ጥቂት የሚባሉ የፖለቲካ ፓርቲዎች በሂደቱ አለመካተታቸው ኮሚሽኑ ዋናውን ሀገራዊ ምክክር በሚቀረው ጊዜ ውስጥ አካሂዶ እንዳያጠናቅቅ ተግዳሮት ሆኗል ብለዋል። የትግራይ ክልል የምክክር ሂደት አለመካሄድ ሀገራዊ ምክክር በተያያዘለት ጊዜ እንዳይደረግ ዋናው ተግዳሮት መሆኑንና ሀገራዊ ጉባኤውን ለመጥራት መዘግየት እንዲፈጠር ማድረጉን የተናገሩት ኮሚሽኑም የፕሪቶሪያውን የሰላም ስምምነት ከተፈረመ አንስቶ ወደ ክልሉ በመግባት ከቀድሞና ካሁኑ የክልሉ ጊዜያዊ አስተዳደር መሪዎች ጋራም ውይይት ማድረጉን፣ ነገር ግን እናሳውቃቸዋለን የሚል መልስ እንደተሰጣቸው፣ መንግስትንም ሲያነጋግሩ ደግሞ የፕሪቶሪያ የሰላም ስምምነትን ለማስፈጸም ችግር ላይ መሆኑን እንደነገራቸው ምክትል ዋና ኮሚሽነሯ ጠቅሰዋል። በሁለቱም አካላት በኩል የቀረቡት ሐሳቦች በኮሚሽኑ አቅም የሚፈቱ አለመሆኑን መረዳታቸውን፣ ከዚህም ባሻገር የትግራይ ችግር የሚባሉ ጉዳዮችን ክልሉ በሀገራዊ ጉባኤው እንደ ምክክር አጀንዳ አድርጎ በማቅረብ ውይይት እንዲደረግባቸው ማድረግ እንደሚቻል አማራጭ መቅረቡንና እስካሁን እየተጠበቀ እንደሆነ አስረድተዋል። በጉዳዩ ላይ ከጊዜያዊ አስተዳደሩ በተጨማሪ ከህወሓት ሴቶችና ወጣቶች ጨምሮ ከተለያዩ የማህበረሰብ ክፍሎች፣ ከዩኒቨርሲቲ መምህራን፣ ከፖለቲካ ፓርቲዎችና ከሲቪል ማህበራት ጋር ውይይት ማድረጋቸውን ምክትል ዋና ኮሚሽነሯ ይገልጻሉ። የክልሉን ምክክር መቼ ማካሄድ እንደሚቻል ግን እንዳልተገለጸላቸው ነው የጠቆሙት። የትግራይ ክልል ችግር እዚህ ደረጃ ይደርሳል የሚለውን ባለመገመት የኮሚሽኑ የሥራ ዘመን ለ1 ዓመት እንዲራዘም መደረጉን የገለጹት ምክትል ዋና ኮሚሽነሯ እስካሁን የተሰበሰቡ አጀንዳዎች ቀረጻ መጀመሩን፣ ነገር ግን ለሀገራዊ ምክክር የሚሆኑ አጀንዳዎችን ይፋ ለማድረግ ሲፈለግ የትግራይ አጀንዳ ለመካተቱን፣ ሀገራዊ ጉባኤውን ለመጥራት ቢታሰብም የትግራይ ተወካዮች በሌሉበት ለማድረግ ችግር መሆኑን፣ በ3 ወራት ውስጥ ይህ ሁሉ ተደርጎ እንደማይጠናቀቅና ኮሚሽኑም ስራውን እንደሚቀጥል ገልጸዋል። የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ በበኩላቸው ኮሚሽኑ ምክክሩ አሳታፊና አካታች ለማድረግ በሀገር ውስጥና በውጭ ሀገሮች ከተሳታፊ ልየታ ጀምሮ አጀንዳ ማሰባሰብ ላይ በርካታ ስራዎች ሲሰራ መቆየቱን፣ አሁን በሀገራዊ ምክክር ጉባኤው የሚመከርባቸው አጀንዳዎችን ቀርጾ ይፋ ለማድረግ ጉባኤውንም ለመጥራት ጫፍ ላይ መደረሱን፣ ለዚህም ቅድመ ዝግጅት እየተደረገ መሆኑን የሚናገሩት እዚህ ወሳኝ ምዕራፍ ላይ ለመድረስ መከናወን ያለባቸው ወሳኝና ቀሪ ተግባራት አሉ ይላሉ ዋና ኮሚሽነሩ። የትግራይ ክልል ህዝብ እንደ ሌሎች ባለድርሻ አካላት አጀንዳውን እንዲሰጥና በምክክር ጉባኤው ላይ እንዲሳተፍ ማድረግ አንዱ ቁልፍ ጉዳይ መሆኑን በመጠቆም በተለያዩ ምክንያቶች በምክክሩ የማይሳተፉ የፖለቲካ ኃይሎች ወደ ምክክሩ እንዲመጡም ተጨማሪ ጥረትን ማድረግ፣ በተለያዩ የሀገሪቱ ክፍሎች በትጥቅ ትግል ውስጥ ያሉ ኃይሎች ያሏቸውን አጀንዳዎች ወደ ምክክር አምጥተው እንዲሳተፉ ማስቻል ሌሎች ቁልፍ ተግባራት ናቸው ብለዋል። የሃይማኖት ተቋማት ጉባኤና አባቶች፣ ከፍተኛ አመራሮች፣ ከፍተኛ የሥራ ኃላፊዎችና የሲቪል ማህበረሰብ ድርጅቶች እነዚህ ቀሪ ቁልፍ ስራዎች እንዲሳኩ የበኩላቸውን ኃላፊነት እንዲወጡ ጥሪ አቅርበዋል። የሀገራዊ ምክክር ኮሚሽን ኮሚሽነሩ አምባሳደር መሐመድ ድሪር በበኩላቸው የታጠቁ ኃይሎች በምክክሩ የሚሳተፉበት ሂደት ላይ መተማመንን ለመፍጠር ሲባል የዓለም
የዓለም ቀይ መስቀልና ቀይ ጨረቃ ድርጅትንና የተለያዩ ኤምባሲዎችን ማነጋገራቸውንና መሰረት መጣሉን ያለምንም ስጋት በፈለጉት ጊዜ መጥተው በሂደቱ ሊሳተፉ የሚችሉበት አግባብ መዘጋጀቱንና ፈጣሪ ሲፈቅድ ውጤት ይመጣል ተብሎ እንደሚጠበቅ ተናግረዋል። እንደ ኮሚሽነር መሐመድ ሁሉም ትጥቅ ያነገቡ ኃይሎች በምክክሩ ሂደት እንዲሳተፉ የማመቻቸት ሥራ ከሚሰሩ ዓለም አቀፍ ተቋማት ጋር ንግግሮች መደረጋቸውን፣ ነገር ግን እስካሁን ከየትኛውም ታጣቂ ቡድን ጋር የፊት ለፊት ውይይት አለመካሄዱን ጠቅሰው ሁኔታዎችን የማመቻቸት ሥራ መቀጠሉን የተናገሩት ደግሞ የሀገራዊ ምክክር ኮሚሽነሩም ዘገየ አስፋው ናቸው። ትጥቅ ያነገቡ አካላት በምክክሩ ለመሳተፍ ፍላጎት እንዳላቸው ይግለጹ እንጂ ኮሚሽኑ ከሚመለከተው አካል ጋር ተነጋግሮ ሁኔታዎችን ያመቻቻል ያሉት ደግሞ ኮሚሽነር ሙልጌታ አጎ ናቸው። ዓለም አቀፍ የዋቂ ፈታ ሃይማኖቶች ማህበር ፕሬዝዳንት ዶክተር ቀና ለማ ደግሞ የኮሚሽኑ ዋናውን ሀገራዊ ምክክር መድረክን ከማድረግ በፊት ወቅታዊ የኢትዮጵያ ፖለቲካ ጉዳዮች ሊጠኑ እንደሚገባ ያሳስባሉ። በዚህ ዓመት አገራዊ ጠቅላላ ምርጫ እንደሚደረግ ያስታወሱት ቀናአ አገራዊ ምክክሩ ጋር እንዴት አብሮ ማስኬድ ይቻላል የሚል ጥያቄን ያነሳሉ። የትኛውስ መቅደም አለበት በማለትም ጭምር። ኮሚሽነር አምባዬ ወጋቶ ታዲያ ለዚህ ምላሽ አላቸው። ዶክተር አምባዬ ወጋቶ ምርጫ መኖሩ በምክክሩ ላይ የሚያመጣው የራሱ የሆነ ጫና እንደሚኖር፣ ነገር ግን ምርጫ ስላለ ምክክር አይደረግም ማለት እንዳልሆነ ነው የሚናገሩት። የምርጫው ጊዜም ከምክክሩ በኋላ መሆኑንና ከዚያ በፊት በተቀመጠ ጊዜ ለማጠናቀቅ እንደሚሰራ አስረድተዋል። በፌዴራልና በክልል ማረሚያ ቤቶች በፍርድ ጥላ ስር የሚገኙ ፖለቲከኞችና ተጽዕኖ ፈጣሪ ግለሰቦችን ከሚቀጥሉት 2 ሳምንታት ጀምሮ በምክክሩ እንዲሳተፉ ማድረግ ይጀመራል ተብሎ እንደሚጠበቅም ኮሚሽነሩ ዶክተር አምባዬ ወጋቶ ተናግረዋል። ለዚህም ከፍትህ ሚኒስቴርና ከክልሎች ጋር በተደረጉ ውይይቶች ከነዚህ ወገኖች አጀንዳ መሰብሰብ እንዲቻል ከመግባባት መደረሱን ኮሚሽኑ ይገልጻል። እዚህ ላይ ከዚህ ምክክር ቀደም ብሎ ማለትም ከህዳር 6 እስከ 7 2018 ዓ.ም በአዳማ ከተማ በተካሄደው የፖለቲካ ፓርቲዎች መድረክ ላይ የኮሚሽነሩ ምክትል ዋና ኮሚሽነር ሂሩት ገብረስላሴ የተናገሩትን እናስታውስ። በፌዴራል መንግስቱና በትግራይ ክልል የፖለቲካ ተዋናዮች መካከል ባልተፈቱ ጉዳዮች የተነሳ ክልሉ ላይ የምክክር ሂደት ችግር እንደገጠመው በወቅቱ ምክትል ዋና ኮሚሽነሯ ገልጸው ነበር። ይህንን ስራ ስንሰራ 3 ዓመት ተኩል ሆኖናል። አንድም ቀን የትግራይ ጉዳይ የስብሰባችን አጀንዳ ሳይሆን ቀርቶ አያውቅም ብለዋል። ኮሚሽኑ ወደ ክልሉ ያልተቋረጠ የግንኙነት ጥረቶችን አድርጓል ያሉት ኮሚሽነሯ ከነዚህም መካከል አቶ ጌታቸው ረዳ በነበሩበት ጊዜ ጀምሮ የነበረው ግንኙነት እንደሚገኝበት ነው የሚጠቅሱት። በክልሉ ምክክር ለማድረግ ያልጻፍነው ደብዳቤና ያላደረግነው የስልክ ጥረት አልነበረም ሲሉ በአዳማው ስብሰባ ላይ ተናግረው ነበረ። ወይዘሮ ሂሩት ገብረስላሴን አንድ ቀንም የትግራይ ጉዳይ የኛ የስብሰባ የንግግር አይተም ሳይሆን ቀርቶ አያውቅም። ክቡር አቶ ጌታቸው ረዳ በነበሩ ጊዜ ጀምሮ ምክክር በዛ ክልል ማድረግ እንድንችል ያልጻፍነው ደብዳቤ ያልደወልነው ስልክ አልነበር። ነገሮች እየተጎተቱብን ሲመጡ የፖለቲካ ፓርቲዎችን፣ ሲቪክ ማህበራትን፣ የማህበረሰብ ተወካዮችን፣ የመገናኛ ብዙሃን ባለሙያዎችንና ምሁራንን ወደ አዲስ አበባ በማምጣት እንዲሁም ወደ ክልሉ በመሄድም ጭምር ባለድርሻ አካላትን በቀጥታ ማነጋገር ጀመርን ያሉት ወይዘሮ ሂሩት በዚህ ወቅት በተለይም ወደ መንግስት የሚያተኩሩ ጥያቄዎች በመነሳታቸው ጉዳዮቹን ይዘን መንግስትን ማነጋገር አለብን በማለት ውሳኔ ያሳልፈን መንግስትን አነጋገርን ይላሉ። በተነሱት ጥያቄዎች ላይ መንግስት ከፍተኛ ማብራሪያ እንደሰጣቸው የገለጹት ምክትል ዋና ኮሚሽነሯ በዚህ መሃል ኮሚሽኑ የተረዳው ነገር በመንግስትና በትግራይ ክልል አካላት መካከል ኮሚሽኑ የማይፈታው ከፍተኛ ችግር እንዳለ መሆኑን ገልጸዋል። ነገር ግን ዝርዝር ጉዳዮችን ከማብራራት ተቆጥበዋል። የሥራ ጊዜው ሊጠናቀቅ 3 ወራት ገደማ የቀሩት ሀገራዊ ምክክር ኮሚሽን ተግዳሮቶች ገጥመውኛል፣ ጫናውም ቀላል አይደለም ብሏል። ኮሚሽኑ ተግዳሮቶች እንደገጠሙትና ጫናውም ቀላል እንዳልሆነ ከገለጹት መካከል ዋና ኮሚሽነሩ ፕሮፌሰር መስፍን አራያ አንዱ ናቸው። እርሳቸውም የትግራይን ጉዳይ አንስተዋል። ዋና ኮሚሽነሩ ፕሮፌሰር መስፍን አራያ ስለ ችግሮቹ ሲናገሩ በዋናነት በትግራይ ክልል ሂደቱ አለመጀመሩ አንዱ እንደሆነ ከዚህ ቀደም ጠቅሰው ነበር። ከጅምሩም ራሳቸውን ያገልሉና በሂደት የወጡት የፖለቲካ ፓርቲዎችና የትጥቅ ትግል እያካሄዱ የሚገኙ ወገኖችም ጉዳይ ዋነኞቹ ተግዳሮቶች መሆናቸውን ጠቅሰዋል። ከነዚህ ተግዳሮቶች መካከል በትግራይ ክልል ያሉ ወገኖቻችንና የተለያዩ ባለድርሻ አካላት እስካሁን ባለው ሁኔታ ባለመካተታቸው ቁጥራቸው ውስን ቢሆንም የተለያዩ የፖለቲካ ፓርቲዎችም በየራሳቸው ምክንያቶች በምክክር ሂደቱ ለመሳተፍ ፈቃደኛ አለመሆናቸውና የተወሰኑትም ንቁ ተሳትፎ ሲያደርጉ ቆይተው ከመሳተፍ መታቀባቸው አሉን በሚሏቸው ፖለቲካዊ ጥያቄዎች ምክንያት በትጥቅ ትግል ላይ ያሉ ወገኖች መኖራቸውና እነዚህንም ኃይሎች በምክክር ሂደቱ እንዲሳተፉ ለማድረግ የሚያስችሉ ምቹ ሁኔታዎች አለመፈጠራቸው የሚጠቀሱ ናቸው።
የኢትዮጵያ ሀገራዊ ምክክር ኮሚሽን የትግራይ ክልል በምክክሩ ላይ መሳተፉ ከፍተኛ ጠቀሜታ እንዳለው እንደሚያምን የሚገልጽ ሲሆን ከጅምሩም በምክክሩ ለመሳተፍ ፈቃደኛ ያልሆኑና መሳተፍ ጀምረው ያቋረጡ የፖለቲካ ፓርቲዎችም እንዲሳተፉ ምኞቱ መሆኑን በዋና ኮሚሽነሩ በኩልም ያስታውቃል። ያሉ ችግሮች ተፈተው ወይም በችግሮቹ መካከል በማለፍ የትግራይ ክልል እንደ ሌሎች ክልሎች በምክክር ሂደቱ መሳተፉ ከፍተኛ ጠቀሜታ እንዳለው ኮሚሽኑ ያምናል። የትግራይ ክልል ነዋሪዎችን አጀንዳ ባቀድኩት ጊዜ አለመሰብሰቤ ዋናውን ጉባኤ ሊያዘገየው ይችላል ሲል ስጋቱን ሲገልጽ የቆየው ኮሚሽኑ በትግራይ ክልል የአጀንዳ ማሰባሰብ ስራውን ማከናወን ያልቻለው ነዋሪዎችና ፖለቲከኞች የሚያነሷቸው ፖለቲካዊ ይዘት ያላቸው ጥያቄዎች ምላሽ ባለማግኘታቸው መሆኑን ይፋ አድርጓል። ኮሚሽኑ የክልሉ ነዋሪዎች አጀንዳ በአካል ተገኝቶ ለማሰባሰብ ያደረገው ጥረት አለመሳካቱ በሀገር አቀፍ ደረጃ የሚደረገውን ዋናውን ጉባኤ ያዘገይብኛል ብሎ ስጋቱን ገልጿል። ሌላኛው የኮሚሽኑ ኮሚሽነር መላኩ ወልደማርያም የምክክር ሂደቱ ሁሉንም አካታች መሆን እንደሚገባው በአዋጁ ላይ በግልጽ በተደነገገው መሰረት የትኛውም አካል መሳተፉ ወሳኝ ቢሆንም በሚነሱ ፖለቲካዊ ይዘት ባላቸው ጥያቄዎች ምክንያት የትግራይን ክልል ነዋሪ በምክክር ሂደቱ ማሳተፍ አዳጋች ሆኗል ብለው ነበር። ኮሚሽኑም ለሀገራዊ ምክክር ሂደቱ ግብአት የሚሆኑ የአጀንዳዎችን ማሰባሰብ ስራዎችን በትግራይ ክልል ለመስራት ከፕሪቶሪያው የሰላም ስምምነት ጀምሮ በመቀለም ሆነ በአዲስ አበባ ከሚመለከታቸው አካላት ጋር የተለያዩ ውይይቶችን በማካሄድ ከፍተኛ ጥረት ሲያደርግ መቆየቱንም አስታውሰዋል። አክለውም ኮሚሽኑ ያደረገው ጥረት በተለይም በክልሉ ካሉ የተለያዩ ባለድርሻ አካላት ጋር ውይይት እንዲያደርግ ቢያስችልም በአብዛኛው የሚነሱ ጥያቄዎች የፖለቲካዊ ይዘት ያላቸውና ከፕሪቶሪያው የሰላም ስምምነት አፈጻጸም ጋር የተያያዙ እንደሆነ ጠቁመዋል። የሁሉንም ጥያቄዎች ምላሽ ከፌዴራል መንግስት ብቻ የማግኘት አዝማሚያ እንዳለ ያነሳሉ ኮሚሽነር መላኩ። ችግሮቹ ከሁለቱም ወገን ምላሽ ባለማግኘታቸው ኮሚሽኑ ያቀደውን ስራ በወቅቱ መከወን አልቻለም ሲሉም ገልጸዋል። የሀገራዊ ምክክር ኮሚሽን ከህወሓትና ከጊዜያዊ አስተዳደሩ ጋር ያካሄደው ውይይት ውጤት አለማምጣቱን ነው ኮሚሽነር መላኩ የሚናገሩት። የተጨመረለትን የሥራ ጊዜ ሊያጠናቅቅ ከ4 ወራት ያነሰ ጊዜ የቀረው የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል በስተቀር በ11 ክልሎችና በ2 ከተማ አስተዳደሮች እንዲሁም በፌዴራልና በዲያስፖራው ማህበረሰብ በኩል ያለውን የአጀንዳ ማሰባሰብ ሥራ ማጠናቀቁን ከዚህ ቀደም ማስታወቁ አይዘነጋም። በተቃውሞና ድጋፍ ታጅቦ የተሰባሰበው አጀንዳ ለዋናው ጉባኤ የሚቀርበው የካቲት ወር ላይ ስለመሆኑም አስቀድሞ ይፋ የተደረገው የጊዜ ሰሌዳ ያሳያል። የተከበራችሁ የሸገር ታይምስ ቤተሰቦች ከሀገራዊ ምክክር ኮሚሽን ጋር በተያያዘ ለአሁኑ ያዘጋጀንላችሁ ጥንቅር ያደመጣችሁት ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ በሌሎች ጥንቅሮች እስክንገናኝ ቸር ቆዩን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።